ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ አዲስ ዜና ነው ይዤላችሁ የመጣሁት። ዩቲዩብ ለዩቲዩብ ክሬተሮች አዲስ የሆነ ኒውስ ይዞ መጥቷል። መልካም ነው መጥፎም ነው፣ እንግዲህ በሁለቱም መንገድ እናየዋለን። ስለዚህ በዚህ ቪዲዮ የምነግራችሁ ዩቲዩብ በ2027 የሚጀምር አዲስ ህግ ይዞ መጥቷል። እሱ ምንድነው? ከዛ በመቀጠል ደግሞ ዩቲዩብ ፓርትነር ፕሮግራም ላይ ያላችሁ፣ አሁን ላይ በዩቲዩብ ገንዘብ እየሰራችሁ ያላችሁ ቻናሎችም የሚመለከትም አዲስ የሆነ መረጃ አውጥቷል። ስለዚህ ሁለቱን አዲስ የመጣውን መረጃና እንዲሁም ደግሞ በዩቲዩብ ፓርትነር ፕሮግራም ላይ ያላችሁ በዩቲዩብ ላይ ገንዘብ እየሰራችሁ ያሉ ቻናሎች ማወቅ ያለባችሁና ማስተካከል ያለባችሁ ሴቲንግ አለ። ስለዚህ እሱን ሁለቱን ነገሮች እነግራችኋለሁ። በመጀመሪያ የዩቲዩብ አዲሱ አፕዴት ምንድነው የሚለው ልንገራችሁ። በዩቲዩብ ኦፊሻል ብሎግ ፖስት ላይም ለቀውታል። እንዲሁም ደግሞ በዩቲዩብ ፓርትነር በዩቲዩብ ክሬተርስ የራሳቸው ቻናል ላይም ተለቋል። ስለዚህ ይህ ትሬሾልድ ምንድነው? አዲስ ለምትጀምሩ የዩቲዩብ ቻናሎች ከመቼ ጀምሮ ነው? ከፌብሩዋሪ 1 2027 ጀምሮ ወደ ስራ የሚገባ ማለት ነው። አይ ቲንክ ፌብሩዋሪ 1 ማለት ዛሬ ምንድነው? አሁን ያለነው ኦገስት ላይ ነው አይደለ? ጃንዋሪ ያለ ኦልሞስት ጃንዋሪ 31 ፌብሩዋሪ ላይ የሚጀምር ማለት ነው። ኦልሞስት 6 ወር ጊዜ ያለን። ከ6 ወር ጊዜ በኋላ ምንም ይሁን ተግባራዊ የሚሆን ህግና ደንብ ነው ያወጣው። እሱ ምንድነው? አዳዲስ ዩቲዩበሮች ሞኔታይዝ ለመሆን በዩቲዩብ ላይ ሞኔታይዝ ለመሆን 4000 ዎች አወር የነበረው አሁን ወደ ስንት ሄዷል? ወደ 8000 ዎች አወር አድጓል ማለት ነው። ኦልሞስት ደብል አድርገውታል። በዩቲዩብ ላይ ሁላችሁም እንደምታውቁት በዩቲዩብ ገንዘብ ለመስራት ረጃጅም ቪዲዮ የምትሰሩ ከሆነ 1000 ሰብስክራይበር እና 4000 የዩቲዩብ ሰዓት ዎች አወር ነበር ከዚህ በፊት የሚያስፈልገው። አሁን ላይ ዩቲዩብ ምን አድርጎታል? ደብል አድርጎታል። 4000 የነበረውን እጥፍ አድርጎ ወደ 8000 ኳሊፋይድ ዎች አወር አድርጎታል ማለት ነው። ይህ ማለት ለሚጀምሩ ክሬተሮች ከባድ ነው የሚሆነው። 4000 ዎች አወር ራሱ ከባድ ነበር። አሁን ደግሞ ደብል አድርገውታል ማለት ነው። ደብል አድርገውታል። እንግዲህ ለምን እንዳደረጉት ምክንያታቸውን ወደፊት ይገልጹልናል ብዬ አስባለሁ። እኔ ግን የሚመስለኝ አሁን ላይ አርቲፊሻል ኢንተለጀንስ በደንብ እያገዘን ስለሆነ አይ ቲንክ ክሬተሮች አርቲፊሻል ኢንተለጀንስን ተጠቅመው በደንብ የሚሰሩ ከሆነ በቀላሉ ዎች አወሩን መሙላት ይችላሉ ብለው አስበው ይመስለኛል እንደኔ አሰምሽን። መጨረሻ ላይ ደግሞ በዚህ ቪዲዮ ቶሎ 8000 ዎች አወር ለመሙላት ምን ማድረግ እንዳለባችሁ ነግራችኋለሁ። ሶ አዲስ የመጣው አፕዴት ይሄ ነው። የመጀመሪያው 8000 ፐብሊክ ዎች አወር ሆኗል። ይሄ በጣም ከባድ ነው ለክሬተሮች። 8000 ፐብሊክ ዎች አወር ማለት 4000 የነበረውን ወደ ደብል አድርገውታል። ይሄ የመጀመሪያው አዲስ የመጣው ህግ ነው። እንደምታዩት በጄሚናይ ላይም ጠይቄው አዲሱ ህግ ምንድነው ብዬ ኤቭሪቲንግ ጠይቄው የሰጠኝ መልስ እንደምታዩት ከፌብሩዋሪ 1 2027 ጀምሮ አዳዲስ ክሬተሮች ምን ለማድረግ ሞኔታይዝ ለመሆን በዩቲዩብ ላይ ገንዘብ ሜክ ለማድረግ አንደኛ 1000 ሰብስክራይበር ያስፈልጋቸዋል። ይሄ ከዚህ በፊትም የነበረው ነው። ሙሉ ለሙሉ ሞኔታይዝ ለመሆን 1000 ሰብስክራይበር፣ ከዛም በኋላ 8000 ቫሊድ ፐብሊክ ዎች አወር ያስፈልጋቸዋል በ365 ቀን ውስጥ። ስለዚህ በአንድ ዓመት ውስጥ 8000 ፐብሊክ ዎች አወር ያስፈልገናል። ስለዚህ 4000 የነበረውን ወደ 8000 ያሳድገውታል። ከዛም በኋላ ደግሞ ሌላኛው አፕዴት ደግሞ ምንድነው? ሾርት ላይ የዩቲዩብ ሾርትም ላይ በተመሳሳይ መንገድ በዩቲዩብ ሾርትም ደግሞ 10 ሚሊዮን የዩቲዩብ ሾርት ቪው እና 1000 ሰብስክራይበር ሞኔታይዝ ያደርግ ነበረ አሁን ላይ ግን የተቀየረው ነገር ምንድነው? ከ10 ሚሊዮን ወደ 20 ሚሊዮን አድርገውታል። በስንት ቀን ውስጥ? በ90 ቀን ውስጥ። ስለዚህ 10 ሚሊዮን የነበረው ወደ ስንት ሄዷል? ወደ 20 ሚሊዮን አድጓል ማለት ነው። ስለዚህ ሁለቱም ደብል ነው የሆነው። ከ4000 የነበረውን ወደ 8000 አደረጉት። 10 ሚሊዮን ሾርት ቪው የነበረውን በ90 ቀን ወደ ስንት አደረጉት? ወደ 20 ሚሊዮን አደረጉት። ስለዚህ አይ ቲንክ ዩቲዩብ አሁን እያሰበ ያለው ስትሪክትሊ በደንብ የሚሰሩ ክሬተሮችን ሪዋርድ ለማድረግ ነው። እንደገለጹት በእነሱ ብሎግ ፖስትም ላይ ክፍያው በ2027 ከምንከፍለው አሁን እየከፈልን ካለው በጀታችን ከፍ ብሏል ያሉት። ስለዚህ በደንብ ለሚሰሩ ዩቲዩበሮች እንደ ስራ አድርገው እንደ ቢዝነስ አድርገው ለሚሰሩ ዩቲዩበሮች ሪዋርድ ለማድረግ አስበው ነው ይሄንን ትሬሾልድ ያሳደጉት ማለት ነው። ከ4000 ወደ 8000 ያደገ፣ ሾርት ደግሞ ከ10 ሚሊዮን ወደ 20 ሚሊዮን አሳድገውታል። ከዛም በኋላ ደግሞ አሁን ላለነው ደግሞ ሞኔታይዝድ ሆነን ለምንሰራው ቻናሎች ደግሞ ምንድነው የሚጠበቅብን? እሱንም አዳዲስ አፕዴቶች አምጥተዋል። አንድ ጊዜ ሞኔታይዝ ሆኛለሁ ብለን ቁጭ ማለትም አንችልም ማለት ነው። ስለዚህ ኤግዚስቲንግ ቻናሎች ጋር ደግሞ ምንድነው ያመጡት? ኤግዚስቲንግ ቻናሎች ጋር ያመጡት ምንድነው? ጀስት 1000 ሰብስክራይበር እና 4000 ዎች አወር ኖራችሁ ኦሬዲ ሞኔታይዝ የሆናችሁ ቻናሎች ከዚህ በኋላ 8000 ማሟላት አይጠበቅባችሁም። ኦሬዲ ሞኔታይዝድ ናችሁ። ግን ሞኔታይዝድ ናችሁ የምትቀበሉት ሩል እና ተርም አለ። የምትቀበሉት
አዲስ ህግ አለ። ያንን ህግ መጨረሻ ላይ ያሳያችኋለሁ። በዩቲዩብ ስቱዲዮአችሁ ላይ ገብታችሁ አክሰፕት ማድረግ ያለባችሁ ህግ አለ። ካለበለዚያ ያንን አክሰፕት ካላደረጋችሁ ከዩቲዩብ ፓርትነር ፕሮግራም ላይ ትወጣላችሁ ማለት ነው። ስለዚህ በቪዲዮ መጨረሻ ላይ እሱን አሳያችኋለሁ። ትልቁ ለውጥ አዳዲስ ቻናሎች ላይ ነው። አዳዲስ ቻናሎች እስከ ፌብሩዋሪ 1 ድረስ ግን ምንድነው የሚሆነው? አሁን ባለው ህግና ደንብ ነው የሚመሩት ማለት ነው። ያ ማለት ምን ማለት ነው? ለምሳሌ እናንተ 1000 ሰብስክራይበር እና ሌትስ ሴ 2000 ዎች አወር ኖራችሁ 2000 ይጎላቸዋል። ያንን 2000 ዎች አወር እስከ ፌብሩዋሪ 1 ባለው በ6 ወር ውስጥ የምታሟሉ ከሆነ ኦሬዲ ሞኔታይዝድ የምትሆኑት በምንድነው? በ4000 ዎች አወር ነው። ይህ ህግ አሁን ወጣ እንጂ ወደ ስራ የሚገባው መቼ ነው? ከፌብሩዋሪ 1 2027 ጀምሮ ነው። ኦልሞስት ከ6 ወር በኋላ ማለት ነው። እስከ 6 ወር ባለው ጊዜ ውስጥ ቶሎ ሰርታችሁ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ። ቶሎ ሰርታችሁ ሞኔታይዝ ማድረግ ትችላላችሁ። እስከዛ ድረስ ግን የነበረው ህግና ደንብ ነው የሚቀጥለው ማለት ነው። እስከዛ ድረስ በ4000 ፐብሊኮች አወር ሾርትም በ10 ሚሊዮን ቪው በ1000 ሰብስክራይበር ሙሉ ለሙሉ ሞኔታይዝ መሆን ይቻላል ማለት ነው። ስለዚህ እቺን አሁን ያለችውን 6 ወር እስከ ፌብሩዋሪ 1 2027 ድረስ ያለውን ጊዜ አክቲቭሊ ቪዲዮዎችን ቶሎ በመስራት እናንተ ተመልካቾቻችሁ የሚፈልጉትን ቪዲዮዎችን ኮንሲስታንትሊ በመስራት ይሄኛውን 8000 ዎች አወር ከመግባቱ በፊት ምን ማድረግ ትችላላችሁ? ሞኔታይዝ ማድረግ ትችላላችሁ። ስለዚህ እስከዛ ድረስ ያለው ጊዜ አሁን ላይ ቶሎ በመስራት አፕሎድ በማድረግ ቪዲዮን ሞኔታይዝ መሆን ትችላላችሁ ማለት ነው። አሁን ላይ ደግሞ ያለው የሾርትም ደግሞ ፖሊሲም ተቀይሯል። ምንድነው እዚህ ጋር የሚለው? ኦልሞስት አሁን ሞኔታይዝድ የሆነ ቻናል አለ። ሎንግ ፎርምም ሾርት ፎርምም ምን ማድረግ አለብን? ኮንሲስታንትሊ ቪዲዮዎችን መስራት አለብን። እንደምታዩት አሁን እዚህ ጋር ኢምፓክቱ የሚያሳየ ምንድነው? ኤግዚስቲንግ ቻናል ላይ እንደምታዩት ምን ማድረግ አለብን? እዚህ ጋር ኦል ክሬተርስ currently in YPP must accept the newly updated terms before the February 2027 rollout ይላል። ስለዚህ ይሄንን ቅድም ብያችኋለሁ፣ መጨረሻ ላይ አሳያችኋለሁ አክሰፕት እንዴት እንደምታደርጉ። ከዛም በኋላ ደግሞ the new short continuity policy or rule አውጥቷል። ስለዚህ ኢቭን በሾርት ሞኔታይዝድ ሆናችሁ አንድ ጊዜ ሞኔታይዝድ ከሆናችሁ በኋላ እስከ መጨረሻው በሾርት ቻናሎች ገንዘብ አትሰሩም። አሁን ምንድነው ያመጡት? አዲስ ያመጡት ህግ ምንድነው? to continue receiving a share of shorts advertising and subscription revenue you must maintain at least 10 million valid shorts over the 90 day period ይላል። ይሄ ማለት ምን ማለት ነው? ኦሬዲ አሁን ሾርት ቻናል እየሰራችሁ ያላችሁ ሰዎች ኦር ደግሞ በሾርት ቻናል በሾርት ቪዲዮ ገንዘብ ሜክ የምታረጉ ሰዎች ምን ማድረግ አለባችሁ? አንዴ ሞኔታይዝ ከሆናችሁ በኋላ ላለፉት 90 ቀን ውስጥ ምን ማድረግ አለባችሁ? 10 ሚሊዮን ቫሊድ ሾርት ቪው መኖር አለበት። ካልሆነ ምን ይሆናል? ሞኔታይዜሽናችሁ ፖዝ ይሆናል ማለት ነው። ፖዝ ይሆናል እንደምታዩት። ከዛ በታች ከሆነ ሞኔታይዜሽኑ ምን ይሆናል? ይቆማል። ስለዚህ በ3 ወር ውስጥ በየጊዜው 10 ሚሊዮን ቪው መኖር አለበት ማለት ነው። ያ ማለት ምንድነው? ቶሎ ቪዲዮዎችን መስራት አለባችሁ። ከስር ቪዲዮዎችን አክቲቭሊ መስራት አለባችሁ። ለምን? ሾርት ቻናሉ 10 ሚሊዮን ቪው በ90 ቀን ውስጥ ካላገኘ ምን ይሆናል? ሾርት ረቨኑ ፖዝ ያደርጋል ማለት ነው። ሾርት ፊድ አዶቹ ፖዝ ያደርጋሉ፣ ግን ሎንጉን ግን አፌክት አያደርግም። ሎንግ ቪዲዮ ግን ካላችሁ አክቲቭሊ ቪዲዮ እስከሰራችሁበት ድረስ የረጃጅም ቪዲዮዎቹ አይቆምም። የሚቆመው የትኛው ነው? የሾርት ቪዲዮ ሞኔታይዜሽን ግን ይቆማል። ከዛ ልክ ስታሟሉ ያችን 10 ሚሊዮን ቪው በ90 ቀን ምን ይሆናል? እንደገና የሾርት ረቨኑ ይቀጥላል ማለት ነው። ስለዚህ አይ ቲንክ ዩቲዩብ የፈለገው ምንድነው አሁን ላይ ስረዳው ይሄንን ህግ አክቲቭሊ መስራት አለባችሁ ማለት ነው። አክቲቭሊ የሚሰራ ክሬተር በየቀኑም ሊሆን ይችላል ኦር ስኬጁል ላድርጋችሁ ኮንቴንታችሁን ኮንሲስታንትሊ ፕሮግራም አድርጋችሁ የምትሰሩ ክሬተሮችን ዩቲዩብ ሪዋርድ ለማድረግ ነው የፈለገው። ከዛ ውጭ ግን ጀስት ዝም ብሎ ገባ ወጣ የሚል ክሬተርን ግን አውቶማቲካሊ ቀስ በቀስ ማስወጣት ነው የፈለጉት። አይ ቲንክ በዚህ ህጋቸው ከኔ አንደርስታንዲንግ ማለት ነው። ሌሎቹ ያሉት አድረበኑ ሜተዶች በዛው ልክ ይቀጥላሉ። ዘ ኦንሊ ቼንጅ ያመጡት ምን ላይ ነው? 8000 ፐብሊኮች አወር ከ4000 ወደ 8000 አድርገውታል። እንዲሁም ደግሞ ከ10 ሚሊዮን ቪው ወደ 20 ሚሊዮን ቪው በሾርት ሞኔታይዝ ለመሆን ይሄንን ቼንጅ አምጥተዋል። ይሄ ትልቁ የሆነ አፕዴት ነው። በራሱ በዩቲዩብ ክሬተር የሚል የዩቲዩብ ቻናል አለ። እዚህ ላይ ገብታችሁ በደንብ ማየት ትችላላችሁ። ዩቲዩብ ክሬተርስ የሚል 10 ሚሊዮን ሰብስክራይበር ያለው ቻናል አላቸው። ስለዚህ እዛ ላይ ገብታችሁ ትክክለኛ አፕዴቱን ማየት ትችላላችሁ። ኦሬዲ እኔም አሁን ነግሬያችኋለሁ። እናንተ ደግሞ በደንብ ቼክ ለማድረግ ከፈልጋችሁ ማየት ትችላላችሁ። ኢቭን ዲስክሪፕሽናቸው ላይ አስቀምጠዋል። እንደምታዩት እዚህ ጋር አዲስ የመጣውን ህግና ደንብ በደንብ የሚያሳያችሁ
ይሄው ማየት ትችላላችሁ። ቼንጅስ ቱ ዩቲዩብ ፓርትነር ፕሮግራም ብሎ እንደምታዩት በደንብ እዚህ ጋር አስቀምጠውታል። ይሄንን በደንብ ማንበብ ትችላላችሁ። ሌላኛው አፕዴት ደግሞ እዚህ ጋር እንዳስቀመጡት ምንም ይላል አፕዴት ቻናል አክቲቪቲ ሪኳየርመንት። ሶ ከዚህ በኋላ ጀስት ሎንግ ፎርም ቪዲዮ እየሰራችሁ ከሆነ ቻናላችሁ አክቲቭሊ መስራት አለበት። ይሄንንም ምንድነው ብለው ያስቀመጡት እንደምታዩት ከስታርቲንግ ፍሮም ከፌብሩዋሪ 1 2027 ጀምሮ ዮር ቻናል ኢዝ ኮንሲደርድ አክቲቭ ኢፍ ዩ ሜት ዘ ፎሎዊንግ ሪኳየርመንትስ። ስለዚህ ቻናላችን አክቲቭ ሆኖ መስራት አለበት። ምንድነው አክቲቭ ሆኖ መስራት አለበት ማለት? እንደምታዩት አንደኛው ምንድነው 1000 ኳሊፋይድ ዎች አወርስ ኢን ዘ ፓስት 365 ቀን። ስለዚህ ሞኔታይዝድ ሆናችሁ ገንዘብ እየሰራችሁ ከሆነ ለአንድ ዓመት ውስጥ ባለፈው አንድ ዓመት ውስጥ ምን መሆን አለበት? አትሊስት 1000 የሆነ ኳሊፋይድ ዎች አወር ያስፈልገናል። ይሄ ማለት ምን ማለት ነው? ረጃጅም ቪዲዮ የምትሰሩ ሰዎች ኦልሞስት ቪዲዮ እየሰራችሁ ከሆነ 1000 ኳሊፋይድ በዓመት ውስጥ ማግኘት በጣም ቀላል ነው። ስለዚህ ምን ማድረግ አለብን? ቪዲዮ ኮንሲስታንትሊ መስራት አለብን። በአንድ ዓመት ውስጥ አትሊስት ምን ያስፈልገናል? 1000 ፐብሊክ ዎች አወር ስለሚያስፈልገን ማለት ነው። ይሄ ከሌለን ምን ይሆናል? ሞኔታይዜሽናችን ፖዝ ያደርጉታል ማለት ነው። ሁለተኛ ለሾርትም በተመሳይ መንገድ 1 ሚሊዮን ኳሊፋይድ ሾርትስ ቪውስ ኢን ዘ ፓስት ኢን ዘ ላስት 90 ዴይስ። ይሄኛውም ደግሞ አክቲቭ መሆናችንን የሚገልጽልን ምን መሆን አለበት? ሾርት ቻናል የምንሰራ ደግሞ ከሆነ 1 ሚሊዮን ኳሊፋይድ የሆኑ ሾርት ቪዎች በስንት ቀን? በ90 ቀን ያስፈልገናል ማለት ነው። ሌላው ደግሞ ምንድነው አክቲቭ መሆናችንን የሚያሳውቀልን እንደምታዩት 2 ሎንግ ፎርም ቪዲዮስ ኦር 5 ሾርትስ አፕሎድድ ኤቭሪ 90 ዴይስ። ስለዚህ አትሊስት በ3 ወር ውስጥ ምን ማድረግ አለባችሁ? 2 ሎንግ ፎርም ቪዲዮ መጫን አለባችሁ፣ ወይም ደግሞ 5 ሾርት ቪዲዮ ምን ማድረግ አለባችሁ? መጫን አለባችሁ። 5 ሾርት ቪዲዮ መጫን አለባችሁ። ያ ማለት ምን ማለት ነው? ቻናላችሁ አክቲቭሊ እየሰራ መሆኑን ዩቲዩብ የሚያረጋግጥበት መንገድ ነው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳልኳችሁ ቅድም ዩቲዩብ አሁን የፈለገው ምንድነው? አክቲቭሊ የሚሰሩ ክሬተሮችን ሪዋርድ ማድረግ፣ መሸለም፣ ጥሩ ገንዘብ እንዲሰሩ ማድረግ። ወጣ ገባ የሚሉ ክሬተሮችን ግን ቀስ በቀስ ማጽዳት ነው የፈለገው። እንዳልኳችሁ ደግሞ አሁን ላይ ይህንን ትሬሾልድ ለማሟላት ምንድነው አርቲፊሻል ኢንተለጀንስ ስላለ በብዙ መንገድ ያግዘናል ማለት ነው። ያንን ኮንሲደር እንድታደርጉ ፈልጋለሁ። ከዛም በኋላ ይሄንን ካላሟላችሁ ምን ማድረግ ይችላል? እንደገና ሪስቶር ማድረግ ትችላላችሁ። ስለዚህ እንደምታዩት እነዚህ ነገሮች ካላሟላችሁ ደግሞ ሪስቶር የምታደርጉበትን ታይም ማስቀምጦልናል። ሪስቶር የምታደርጉበት ታይም ምንድነው? ይሄንን ሪስቶር ለማድረግ ቻናላችሁን አክቲቭ ለማድረግ መልሳችሁን ማድረግ አለባችሁ። 1000 ኳሊፋይድ ዎች አወርን በአንድ ዓመት ውስጥ ማሟላት አለባችሁ። ስለዚህ ምን ለመሆን? በፕሮግራሙ ላይ ለመቆየት ይሄንን የምታሟሉት በምንድነው? 90 ቀን ይሰጣችሁና በዛ 90 ቀን ከሞኔታይዜሽን ሳትወጡ እንድታሟሉ ምን ያደርጋል? ቀኑን ኤክስቴንድ ያደርግላችኋል። ዘ ሴም ቲንግ ምን ይሆናል? ለሾርት ቪውም 1 ሚሊዮን ኳሊፋይድ ሾርት ቪውስ ኢን ዘ ፓስት 90 ዴይስ በ3 ወር ውስጥ በተመሳይ መንገድ የሾርት ቻናልም 1 ሚሊዮን መሆን አለበት። ብዙ ጊዜ የሾርት ቻናል በ90 ቀን ነው፣ የሎንግ ፎርም ቪዲዮ ደግሞ በ365 ቀን ነው። ስለዚህ 1000 ዎች አወር በአመት ለሎንግ ፎርም ቪዲዮ ረጃጅም ቪዲዮ የምትሰሩ ሰዎች ማሟላት አለባችሁ። ከዛ ውጭ ሾርት ደግሞ የምትሰሩ ከሆነ 1 ሚሊዮን ኳሊፋይድ የሆነ ሾርት ቪዲዮ በሾርት ቪው በ90 ቀን ሊኖር ይገባል ማለት ነው። ሌሎቹ እንዳሉ ናቸው። አሁን ላይ የተለቀቀው አፕዴት ይሄንን ይመስላል። ስለዚህ መጨረሻ ላይ እንዳልኳችሁ አሁን ላይ ፓርትነር ፕሮግራም ላይ ያላችሁ አክሰፕት የምትሉት ህግ ምንድነው? እሱን ደግሞ አሳያችኋለሁ። በዩቲዩብ ፓርትነር ፕሮግራም ኦር ደግሞ ዋይቲዩ ስቱዲዮ ላይ ገብቼ ለእኔ የተላከልኝን በስልክ የተላከልኝን ስቴፕ ባይ ስቴፕ እያሳየው አክሰፕት እንላለን ማለት ነው። ይሄ በጣም ኢምፖርታንት የሆነ ነገር ነው። አክሰፕት እንላለን። ከዛ መጨረሻ ላይ ደግሞ ቶሎ ሞኔታይዝ ለመሆን አሁን ላይ 8000 ዎች አወር ጨምሯል። ስለዚህ 8000 ዎች አወር የጨመረበት ምክንያት እንዳልኳችሁ ብዙ አርቲፊሻል ኢንተለጀንስ የሚያግዙን ስላለ ነው። ስለዚህ በሱ ደግሞ ታግዘን እንዴት ቶሎ ቻናላችን ሞኔታይዝ ማድረግ እንደምንችልም መጨረሻ ላይ ነግራችኋለሁ። አብራችሁን ቆዩ። ስለዚህ በዩቲዩብ ፓርትነር ፕሮግራም ላይ የነበራችሁ ክሬተሮች አሁን ላይ አክሰፕት ማድረግ ያለባችሁ ይሄንን ነው። አሁን የገባሁት በዩቲዩብ ስቱዲዮ ላይ ነው። ስለዚህ ዩቲዩብ ላይ የምትሰሩ ሰዎች ዩቲዩብ ስቱዲዮ አፕሊኬሽናችሁ ላይ ትገቡና ልክ እንደዚህ ከላይ ይመጣል። አያችሁት አይደለ? ከላይ ይሄውን አዲስ የመጣ ዛሬ እኔ ያየሁት አፕዴት ነው። ስለዚህ ይሄንን እስከ ከጃንዋሪ 31 ድረስ ይሄንን ከፌብሩዋሪ 1 በፊት ምን ማድረግ አለብን? አክሰፕት ማድረግ አለብን። አክሰፕት ካላልን ከዩቲዩብ ፓርትነር ፕሮግራም ላይ ልንወጣ እንችላለን ማለት ነው። ስለዚህ ይሄንን እንዴት አክሰፕት ማድረግ እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። ሁላችሁም ዩቲዩብ ፓርትነር ላይ ያላችሁ ሰዎች
ቀስ እያለ ይመጣል። አንዳንድ ቻናሎች ላይ ዛሬ መጥቷል፣ አንዳንድ ቻናሎች ላይ ደግሞ ቀስ እያለ ይመጣል። ስለዚህ ይህንን ስቴፕ ተከትላችሁ ነው ሪቪውም እና አክሰፕት የምታደርጉት። ስለዚህ ምን አደርጋለሁ? ጀስት ሌላውን ነገር እሸፍነዋለሁ። ለእናንተ የተሸፈነው ቻናሉ መታየት ስለሌለበት ነው፣ እኔ ማሳየት የለብኝም ብዬ ስላሰብኩ ነው። የእናንተ ግን ልክ ከላይ እዚህ ጋር ሪቪው ኤንድ አክሰፕት የሚል ይመጣላችኋል ማለት ነው። ስለዚህ ምን ታደርጉታላችሁ? እችን ትነኩና ሪቪው የሚለውን ትነኩታላችሁ። ከዛ አዲሱ ህግና ደንብ ምንድነው የሚለውን እዚህ ጋር ያመጣላችኋል። ቼንጅ ያደረገው ምንድነው? ቪዲዮ ላይ እንዳሳየዋችሁ ዎች ፔጅ አድስ እና ሾርት ሞኔታይዜሽን ነው። ስለዚህ ኮንቲኒው ትሉታላችሁ። ኮንቲኒው እንለዋለን። ኦሬዲ ዲቴል የሆነውን ነገር ስላስረዷችሁ እንደምታዩት አፕዴቱ ኢፌክት የሚያደርገው ኦር ደግሞ ስራ የሚጀምረው ከመቼ ጀምሮ ነው? ከፌብሩዋሪ 1 2027 ጀምሮ ነው። ስለዚህ ይህንን ጀስት ታነቡታላችሁ። እያነበባችሁት ወዴት ትሄዳላችሁ? ወደ ታች እንሄዳለን። ወደ ታች ትሄዳላችሁ። ወደ ታች ትሄዱና ምን ትላላችሁ? አይ አክሰፕት ዎች ፔጅ አድስ የሚለውን እቺን ቲክ ታረጓታላችሁ። የመጀመሪያው አዱን አክሰፕት ታረጋለሁ ብላችሁ አግሪ ኤንድ ኮንቲኒው ትላላችሁ። አክሰፕት ኤንድ ኮንቲኒው ትላላችሁ። ከዛ ደግሞ ወደ ሁለተኛው ደግሞ ይወስዳችኋል ወደ ሾርት ፊድ ሞኔታይዜሽን። ይሄ ደግሞ የሾርት ቪዲዮ ሞኔታይዜሽን አዲስ ቼንጅ ነው። ይህንንም ወደታች ታረጋላችሁ። ወደታች ትሄዳላችሁ። ይህንንም ወደታች ሄዳችሁ እያነበባችሁ መጨረሻ ላይ ምን የሚላለ አይ አክሰፕት ዘ ሾርት ፊድ ተርምስ የሚላለችን ቲክ ታረጉታላችሁ። ከዛ ምን ትሉታላችሁ? ፊኒሽ ትሉታላችሁ። ፊኒሽ ስትሉት አውቶማቲካሊ ምን አረጋችሁ? አክሰፕት አረጋችሁ። በቀጥታ አርን ፔጃችሁ ላይ ይሄዳል ማለት ነው። ያያችሁት አይደል? አርን ፔጃችሁ ላይ ይሄዳል እንደምታዩት። ስለዚህ ኦሬዲ አክሰፕት አድርገናል፣ ሁሉንም አግሪ አድርገናል። ስለዚህ ከዚህ በኋላ ቪዲዮ መስራት ነው የሚጠበቅብን። ሶ ይሄ አንደኛው ትልቁ ዩቲዩብ ፓርትነር ፕሮግራም ላይ ያላችሁ ሰዎች አክሰፕት ማለት ያለባችሁ ህግ ነው ከፌብሩዋሪ 1 2027 በፊት ማለት ነው። ስለዚህ በዚህ መንገድ አጭር ናት፣ አክሰፕት አድርጉት። ስለዚህ ውድ ክሬተሮች አክሰፕት አድርገናል። ፓርትነር ፕሮግራም ላይ ያላችሁ ኮንግራጁሌሽን፣ ጀስት አክሰፕት አድርጋችኋል። ከዚህ በኋላ ከእናንተ የሚጠበቀው ምንድነው? ቻናላችሁ አክቲቭ ሆኖ እንዲቀጥል ቪዲዮ ቶሎ አፕሎድ ማድረግ። በአመት ውስጥ ከዚህ በኋላም ሞኔታይዝ ነኝ ብላችሁ ቁጭ ማለት አትችሉም። ምን ማድረግ አለባችሁ? ቪዲዮ መስራት አለባችሁ። ከስር አትሊስት በአንድ አመት ውስጥ 1000 ፐብሊክ ዎች አወር ያስፈልጋቸዋል ማለት ነው። ያንን ለማምጣት ደግሞ ቪዲዮ መስራት ያስፈልጋል። በተመሳይ መንገድ ደግሞ ሾርት ቻናል ላይ ደግሞ የምትሰሩ ሰዎችም እናንተም በ90 ቀን ውስጥ አትሊስት 1 ሚሊዮን ቪው ለማግኘት ምን ማድረግ አለባችሁ? ቪዲዮዎችን ቶሎ መስራት አለባችሁ። ሶ ያ ማለት ምን ማለት ነው? አሁን የዩቲዩብ አዲስ የመጣው ፖሊሲ የሚነግረን ነገር ዩቲዩብ ማንን ነው መሸለም የሚፈልገው? ስራዬ ብለው ዩቲዩብን የሚሰሩ ሰዎችን ነው መሸለም የሚፈልገው። ዩቲዩብ ደግሞ ከሁሉም ፕላትፎርሞች ላይ አሁን ላይ አሪፍ የሆነ ገንዘብ የሚከፍል ፕላትፎርም ነው። ዩቲዩብ ላይ የምትሰሩ ሰዎች ታውቁታላችሁ፣ በዶላር ነው የሚከፍለው። ከዛ ውጭ ደግሞ አርፒኤም እና ሲፒኤሙ ከሌሎች ሶሻል ሚዲያዎች ከፍ ያለ ነው። ስለዚህ ዩቲዩብ ላይ መስራት በጣም ውጤታማ ያደርጋቸዋል። ግን ምን ይፈልጋል? ኮሚትመንትና ኮንሲስታንት ሆናችሁ የምትሰሩትን ቪዲዮዎች በደንብ እያጠናችሁ ተመልካቾቻችሁን ምን እንደሚፈልጉ አንደርስታንድ እያደረጋችሁ ቪዲዮዎችን መስራት ይፈልጋል። ከዛ ውጭ ደግሞ መጨረሻ ላይ እንዳልኳችሁ አሁን ላይ አርቲፊሻል ኢንተለጀንስ በብዙ መንገድ እያገዘን ነው አይደለ? ስክሪፕት በመጻፍ ኢቨን ቪዲዮ ኤዲት በማድረግ ተምኔል በመስራት ብዙ ነገሮችን ቪዲዮ አይዲያ ብሬንስቶርም በማድረግ። ስለዚህ ብልጥ የሆናችሁ ሰዎች አሁን ላይ ዩቲዩብ ላይ ስትሰሩ አርቲፊሻል ኢንተለጀንስን እንደ አጋራችሁ አድርጋችሁ መጠቀም ያስፈልጋል። ስለዚህ በተለይ ጄሚናይ አሁን ኤቭሪቲንግ እኔ ብዙ ነገሮችን ጄሚናይ እንጠቀማለሁ፣ ሪሰርች ለማድረግ ቻት ጂፒቲ እንጠቀማለሁ። ራይት ሶ እናንተ ምን ማድረግ አለባችሁ? አርቲፊሻል ኢንተለጀንስን በእጃችሁ እንደ ግራ እጃችሁ በቀኝ እጃችሁ ዩቲዩብን ከሰራችሁ ግራ እጃችሁ አርቲፊሻል ኢንተለጀንስ መሆን አለበት ማለት ነው። ስለዚህ በእያንዳንዱ ስራዎቻችሁ አርቲፊሻል ኢንተለጀንስን ተጠቀሙ። ለቪዲዮ አይዲያ ለመስራት ኢቭን የትኛው ቪዲዮ አይዲያ ነው የሚታየው፣ የትኛው ኒሽ ላይ ብሰራ ነው ውጤታማ የሚሆነው የሚለውን እያንዳንዱን ሪሰርች ያደረጋችሁ ጄሚናይን ተጠቀሙት፣ ቻት ጂፒቲን ተጠቀሙ፣ አሁን ያሉትን ሌተስት የኤአይ ፊቸሮች ተጠቀሙ ማለት ነው። እንደዛ የምታደርጉ ከሆነ 8000 ዎች አወርን በቀላሉ መሙላት ትችላላችሁ። ያን ያህል የሚከብድ ነገር አይደለም። እኔ ሌዮ ቼንጅ የሚባል ቻናልን በአንድ ወር ውስጥ ሞኔታይዝ አድርጌያለሁ ከዚህ በፊት በሰራውላችሁ ፉል ኮርስ ላይ ማለት ነው። ሶ ያ ምንድነው ኦሬዲ የምሰራው ኒሽ በደንብ አጠናሁት፣ ምን እንደምሰራው ቶሎ ቪዲዮ ሰራውበት። አሁን ላይ ሌዮ ቼንጅ ኦልሞስት ወደ 15000 ሰብስክራይበር ተጠግቷል። አሪፍ የሆነ ገንዘብ ሜክ እያደረገልኝ ነው። ያ ማለት ምንድነው የምትሰሩትን ነገር ካወቃችሁ፣ የምትሰሩትን ኒሽ ካወቃችሁ 8000 ዎች አወር ቻሌንጂንግ አይሆንም ማለት ነው። ቻሌንጂንግ አይሆንም። ስለዚህ ኤአይን በደንብ ተጠቀሙበት። አሁን ደግሞ እንዳልኳችሁ ደግሞ ሌዮ ቼንጅ ቻናልን ስቴፕ ባይ ስቴፕ አሳይቼ ፉል ኮርስ ገና
ቻናሉን ሲጀምር ፉል ኮርስ አሳይቼ እንዴት ሞኔታይዝ እንዳደረግኩት ደግሞ መጨረሻ ላይ ሰጀስት አደርጋቸዋለሁ። እሱን ቪዲዮ ታዩትና ኤአይን ተጠቅሜ እንዴት ሊዮ ቼንጅን ሞኔታይዝ እንዳደረግኩት መጨረሻ ላይ በምጠቁማችሁ ቪዲዮ ታዩታላችሁ። ስለዚህ ጀስት አዲስ የመጣውን ህግ እንደ ፕሮብለም ወይም ደግሞ ከባድ ነገር አድርጋችሁ አትውሰዱት። ጀስት ቻሌንጂንግ ሊሆን ይችላል፣ ግን ደግሞ ጎበዝ ከሆናችሁና ኮሚትድ ሆናችሁ የምትሰሩ ትንሽ በደንብ አውቃችሁ ቪዲዮዎችን የምትሰሩ ከሆነ ግን ዩቲዩብ ከዚህም በላይ ሪዋርድ ለማድረግ ዝግጁ ነው ማለት ነው። ዝግጁ ነው። ሌላ ደግሞ ምንድነው በደንብ ሳይሰሩ በቀላሉ ገንዘብ ለማግኘት የሚሰሩ ሰዎችንም ደግሞ ከዚህ በኋላ እያስወጣ ነው የሚሄደው። ስለዚህ ያ ማለት ነው በደንብ ለሚሰራ ክሬተር አድቫንቴጅ አለው፣ ጥቅም አለው ማለት ነው። ሶ ይሄንን ኪፕ ኢን ማይንድ በአይምሯችሁ ውስጥ አስቀምጡት። ሶ መጨረሻ ላይ እንዳልኳችሁ ሊዮ ቼንጅ ቻናልን አርቲፊሻል ኢንተለጀንስ ተጠቅሜ ሞኔታይዝ እንዳደረግኩት ማወቅ ከፈለጋችሁ ይሄንን ቪዲዮ ተመልከቱ። እጅግ ጠቃሚ የሆነ ቪዲዮ ነው። እዚህ ቪዲዮን ልገናኝ። ይህ ሊዮ ፋሚሊ ነው። ቸር ሰንብቱልኝ።